ሰላም ሰላም፣ ናስር እባላለሁ። ናስ ብላችሁ ጥሩኝ። የዛሬ ቪዲዮ ቭሎግ አይደለም፣ ያው ጀስት ስለ ራሴ ልነግራችሁ ነው። የዛሬ 5 ዓመት ራሴን የት አገኘዋለሁ እና የዛሬ 5 ዓመት ከ1 ሚሊዮን ሰብስክራይብ በዩቱብ አገኛለሁ እና ታዋቂ እሆናለሁ። የራሴን ነገሮች ይኖሩኛል እና ከ100 በላይ ሀገር እዞራለሁ። ኢንሻላህ አድርገዋለሁ ካላህ ጋር። እና አሁን ያለሁት ቻይና ጓንጆ ከተማ ላይ ነው ያለሁት። ቢዝነስ የሰራሁ ነው እና የራሴን ባክግራውንድ ትንሽ ልንገራችሁ ስለ ራሴ ባክግራውንድ። ልጅ ያለው ነው ቻይኛ ቋንቋ የቻይና ፊልም አይ ነበር እና በጣም ኢንተረስት ነበር። የቻይና ካልቸር፣ የቻይና ሂስትሪ፣ ኤቭሪቲንግ የቻይና ፊልም አይ ነበር እና ያው ከቤትም ህንድ ፊልም እናይ ነበር። በርግጥ ግን ያው የቻይና ደስ ይለኝ ነበር ከልጅነት ጀምሮ። ከዛ በኋላ 6ኛ ክፍል እያለሁ የቻይንኛ ውሹ ተማርኩኝ ለ1 አመት። ከዛ አቆምኩኝ። ያው ደበረኝ፣ አቆምኩኝ። አይ ዶንት ኖ ያው ልጅም ስለነበርኩ 6ኛ ክፍል ማለት ልጅ ነው። ከዛ በኋላ ዩኒቨርሲቲ ገባሁ። 2 አመት የተማርኩት አክሱም ዩኒቨርሲቲ ነው የተማርኩት። ከዛ በኋላ በጦርነት ምክንያት ምናምን ነገሮች ተበላሹ። ከዛ በኋላ ወደ አርባ ምንጭ ዩኒቨርሲቲ ገባሁ። አርባ ምንጭ ዩኒቨርሲቲ 1 አመት ተማርኩኝ። 3 አመት ልክ እንደጨረስኩኝ አርባ ምንጭ ዩኒቨርሲቲ የተማርኩ ያለ እና የሆነች ልጅ አለች፣ ቲክቶከር ነች። አሁን ዩቲዩብ ትሰራለች። ኢዲዲያ ትባላለች። ሜይ ቢ የምታውቋት ከሆነ እና የእሷ ቲክቶክ ግቢ እያለሁ አርባ ምንጭ ዩኒቨርሲቲ እያለሁ መጣልኝ እና ቋንቋ መማር ትችላላችሁ ምናምን ቢል ኮርሴራ ዌብሳይት አሳየች እና ያን ኮርሴራ ዌብሳይት ቻይንኛ ቋንቋ ኤችኤስኬ 1 እና 2 ተማርኩኝ እዛው ግቢ እያለሁ። ከዛ ስሪ ልማር ያሰብኩኝ ስሪ ጀምሬ ምናምን ያው ታውቁታላችሁ ኢንጂነሪንግ ነው የምማረው እና የነበረው ኢንጂነሪንግ ተማሪ ነበርኩኝ እና ኢንጂነሪንግ ትምህርቱ በጣም ከባድ ነው። እንደምታውቁት ኢንጂነሪንግ የተማረ ሰው ያውቀዋል። በጣም ከባድ ነው። ኢቨን ፋይናል 2 ጥያቄ ምናምን ነው የሚወጣው ለ50 ማርክ ማለት ነው እና ከባድ ነበር። ከዛ በኋላ ሳስበው እንደማይሆን ገባኝ። አንዱን መምረጥ እንዳለብኝ። ፓሽኔ ደግሞ እኔ ላንጉዌጅ ወዳለሁ፣ በተፈጥሮ ላንጉዌጅ ቢዝነስም ወዳለሁ እና 3ኛ ዓመት እንደጨረስኩኝ ቀጣይ ዓመት ኔክስት ላይ ክረምት እያለሁ ወሰንኩኝ ተመልሼ ግቢ ላለመሄድ እና አቆምኩኝ። ትምህርት የሚባል ነገር በቃ ተመልሼ 4ኛ ዓመት አልሄድኩም። ጓደኞቼ ሲሄዱ ምናምን እኔ ቀረሁ። ከዛ ቻይንኛ ቋንቋ ጀመርኩኝ። በራሴ ተማርኩኝ። ቻይንኛ ቋንቋ በራሴ ከተማርኩ በኋላ ያ የተማርኩ እያለ ያው እንደምታውቁት የእናንተን ህልም ማንም አያውቁም። የእናንተ ህልም እናንተ ብቻ ነው የምታውቁት። የእናንተ ህልም ለእናንተ ነው እንደሚሳካ የምታውቁት። ለሌላ ሰው ተራ ነው የሚሆነው እና ፋሚሊ በዚህ ነገር ያው ፋዘር በዚህ አይነት እንትን ላይ ነበረ። ምን ታደርጋለህ? ለምን ይሄን ምን ይጠቅማል? ምናምን ቻይንኛ ቋንቋ ምን ይጠቅማል እስከ ማለት በጣም ብዙ ጊዜ ብሎኛል እና በጣም ስሜት ይነካ ነበር እና ይሄ ማለት ስለሱ መጥፎ ነገር ያወሩ አይደለም፣ ግን ማንም ወላጅ አይረዳችሁም። የእናንተን ህልም ማንም ሊረዳችሁ አይችልም። ከራሳችሁ ውጪ ማንም ሊረዳችሁ አይችልም እና ከዛ በኋላ ተማርኩኝ እንደምንም ብዬ። ከዛ በኋላ ቻይና ሀገር ልጅ እያለሁ ቻይና ሀገር መሄድ ፈልግ ነበርና ኢቭን ተሰብስበን ሰፈር ላይ ምናምን ቻይና ሀገር እንዴት እንደምንሄድ ምናምን ነገር የሆነ ዝም ብዬ እቅድ በዚህ አድርገን በጅቡቲ አድርገን ምናምን ብዬ እቅድ አውርቼ ነበርና የሰፈር ልጅ አንዱ ልጅ ቤት ሄዶ ማታ ሲተኛ ቃዠና እናቱ ሰማች ሲቃዥ ምናምን ነገር። ከዛ እኛ ቤት መታ ምናምን ነገር እናቱ ተናገረች እና በጣም አስቂኝ ገጠመኝ ነው በልጅነት እና በልጅነት ነው ቻይና መሄድ እቅዱ ላይ የሰራሁት። ኢማጂን በጣም እኔ ራሱ አሁን ያስገርምኛል። ከዛ በኋላ አርባ ምንጭ ዩኒቨርሲቲ 3 አመት ካቆረጥኩ በኋላ ቻይንኛ መማር ጀመርኩኝ። በቃ ቁጭ ብዬ ቻይና ነው የምቀጠቅጠው የቻይንኛ ቋንቋ። ብዙ አፖችን እንትን እላለሁ እጠቀማለሁ። ድራማ ያለው ፖድካስት፣ ዩቱብ በቃ ሁሉ ነገር ነው፣ ማይቀረኝ ነገር የለም እና ከተማርኩ በኋላ ቻይና ሀገር ለመሄድ እንትን መንገዶችን ፈለግኩኝ። ከዛ በኋላ ቻይና ሀገር እንዴት እንደሄድኩ ባይገርማችሁ 2 ስልክ ነበረኝ። አንድ አይፎን 8 እና አይፎን 8 ፕላስ እና አንድ ደግሞ ሳምሰንግ ስልክ ነበረኝና ሳምሰንጉ ምንም ማይረባ ስልክ ነበረ እና ስልኬን ሸጥኩት። የአይፎን ስልክ ነበረኝ። ስልኬን ሸጥኩት
ለቪዛ ስልኬን 8000 ምናምን ሸጥኩት። ከዛ ለቪዛ አፕላይ አረኩኝ። ቪዛውን አገኘው። ከዛ ቤት ለፋሚሊ ሳሳይ ምናምን ሀው ለምን አፕላይ አረግ ለምን ቪዛ አገኘ? ጥቅም የለውም እኮ እንዴት ይላለ? የትኬት ብዙ ብር ነው። ያው ፋሚሊ ደግሞ የናህል የለውም የሚረዳችሁ የለም እና ፋሚሊ የሚረዳኝ አልነበረም። ከዛ ብድር አገኘው ከአንድ ጓደኛዬ እና የጓደኛዬ ቤተሰብ ጓደኛ አይደለም ወንድም ያልኳችሁ እንደ ወንድሜ ነው። እና የእሱ ቤተሰብ ብር ለትኬት ሰጡኝ። ቻይና ከሄድኩ በኋላ እኔ ዛን ጊዜ ያራሳኝ በጣም ደስ ያለኝ በቃ ህልሜን ትልቅ ህልሜን ነው ያሳካሁት። እና በዚህ አጋጣሚ በጣም አመስገን እፈልጋለሁ። ወላሂ በጣም ትልቅ ነገር ነው። በቃ እንደዛ ቀን ደስ ብሎኝ አያውቅም። በቃ የዛን ጊዜ ምን እንዴት ብዬ ልንገራችሁ። እና አሁንም እላችሁ እንደ ወንድሜ የምላችሁ ጓደኛዬ ወንድሜ ልበላችሁ ግራ እንዳይገባችሁ ነው። እና በቃ በጣም ትልቅ ነገር ነው ያደረግልኝ። በቃ በጣም ምርጥ ልጅ በቃ እንዴ ብዬ ልንገራችሁ። እና በዚህ አጋጣሚ ማመስገን ፈልጋለሁ። ያ እና ሄድኩኝ ትኬት ቆርጬ ሄድኩኝ ቻይና ሄድኩና ደርሼ ተመለስኩኝ ቻይና። ከዛ በኋላ በቃ በራሴ ነገሮች መሞከር ጀመርኩኝ። ከዛ በኋላ ሌላ ሀገር ሄድኩኝ ታይላንድ ምናምን፣ ማሌዥያ፣ ሲንጋፖር ምናምን፣ ህንድ ምናምን። ከዛ ቻይና መመላለስ ጀመርኩ ምናምን እና አሁን ያለሁት ቻይና ጓንጆ ከኤርፖርቱ 1 ኪሎ ሜትር ነው ያለሁት። ኤርፖርቱ እዚህ ጋር ነው። እኔ እዚህ ሆቴል ነው ያለሁት። አሁን የራሴ አፓርትመንት ሌላ ቦታ ነው። ለሆነ ለስራ ጉዳይ አሁን ሆቴል ነው ያለሁት ለዛሬ ማለት ለአንድ ቀን፣ ነገ እወጣለሁ። ሶ ከዛ በኋላ ያው ነገሮች ድሮ ህልም የነበሩ ነገሮች አሁን ላይ እንደ ቀላል ሆነዋል። ቻይና እየኖርኩ ነው። አልሐምዱሊላህ ወላሂ በጣም ደስ ብሎኛል ቻይና እየኖርኩ ስለሆነ ማለት ነው። ምክንያቱም ድሮ እንደ ህልም ነበረ፣ ቻይና መሄድ ህልም ነበረ እና አሁን እየኖርኩ ነው። ነገ ደግሞ ማይሳካ ነገር የለም። ከ1 ሚሊዮን በላይ ሰብስክራይብ አገኛለሁ። ብዙ ሀገር ከ100 በላይ ሀገር እሄዳለሁ። ኢንሻአላህ አድርገዋለሁ። በራሳችሁ ከተማመናችሁ ምንም ነገር ታደርጋላችሁ ካላህ ጋር። እና የዛሬ 5 ዓመት ራሴን እዚህ ጋር አገኘዋለሁ። ዛሬ ኤፕሪል 14 2026 ነው። ሶ ኤፕሪል 14 2031 ራሴን እዚህ ጋር አገኘዋለሁ። ከ1 ሚሊዮን በላይ ሰብስክራይብ እና ከ100 በላይ ሀገር ሄዳለሁ የዛሬ 5 ዓመት። እና እዚህ ጋር ራሴን አገኘዋለሁ። ኢንሻአላህ አደርገዋለሁ። በራሴ በጣም እተማመናለሁ። እና ፓሽን ካላችሁ፣ ስኪል ካላችሁ፣ በራሳችሁ ከተማመናችሁ፣ እቅድ ካላችሁ ምንም ነገር ማይሳካ ነገር የለም። የጊዜ ጉዳይ ነው። የዛሬ በፊት ቻይና መሄድ ትልቅ ህልም የነበረው ዛሬ ቻይና ላይ እንደ ኖርማል ተራ ላይፍ ቻይና ላይ እየኖርኩ ነው። አልሐምዱሊላህ ይህን የሰጠን አላህ ነው። ጤና ካለ ምንም ማይሳካ ነገር የለም። እና የዛሬ 5 ዓመት ራሴን ከ1 ሚሊዮን በላይ ሰብስክራይብ እና ከ100 በላይ ሀገር ሄዳለሁ። እዚህ ጋር ራሴን አገኘዋለሁ ኢንሻአላህ። እና በቀጣይ እስክንገናኝ ሰላም ዋሉ። አሰላሙ አለይኩም።